እግዚአብሔር አምላካችን ሲፈጥረን ለራሱ ክብር ነው። እኛን እግዚአብሔር ሲፈጥር እኛን እግዚአብሔር ሲሰራ ማንም ሳይሆን ለድንገትም ሳይሆን ሲምፕሎም ሳይሆን በኪዳን ነው። ባጠገባለ የእግዚአብሔር የአምላካችን ቃል የኢያሱ መጽሐፍ ምዕራፍ 1 ቁጥር 1 ጀምሬ በጌታ በኢየሱስ ክርስቶስ ስም ስፍራውን አነብ። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷልና አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደሚሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደነገረሁት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለናንተ ሰጥቻለሁ። ከምድረ በዳም ከዛም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍሬስ ድረስ የከርጥያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆነው እንዲሁ ካንተ ጋር ይሆናሉ። አልጥልህም፣ አልተውህም። ለአባቶቻችሁ እሰጣቸዋለሁ ብዬ የማለላችሁን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞ፣ ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ፣ አድርገውም። በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዛን ጊዜ መንገድ ይቀናልሃል። ዛሬ እንደዚህ ብዬ የእግዚአብሔርን ሐሳብ አካፍላችኋለሁ። በኪዳን መኖር። ባጠገባለው ሰው አንቀሳቀስ። በኪዳን ኑር በልኝ። እንዴት ነው በኪዳን ውስጥ የምንኖረው? እንዴት ነው በኪዳን ውስጥ የምንመላለሰው? እንዴት ነው ኪዳን ውስጥ የምናገለግለው? እንዴት ነው በኪዳን ውስጥ የምንኖረው? ሰው ልጅ መጀመሪያ ሲወለድም መጀመሪያ ወደዚህ ምድር ሲመጣ በእግዚአብሔር ሐሳብ ስለመጣ በእግዚአብሔር ኪዳን ስለመጣ ማንኛውም ሰው እንደ ኪዳን እንደ እግዚአብሔር ፍቃድ እንዲኖር የእግዚአብሔር ሐሳብ። ጌታ አይዞ ካለ ይበቃሃል በል። እግዚአብሔር አይዞ ካለ ይበቃሃል። በአገልግሎታችሁ የምትፈሩ፣ በኑሯችሁ የምትፈሩ፣ ስለ ልጆቻችሁ የምትፈሩ፣ ስለ ስራችሁ የምትፈሩ እግዚአብሔር እንደዚህ ይላችኋል፣ አይዞ በሰላም ትሻገራላችሁ፣ አይዞ በሰላም ትደርሱበታላችሁ። አሜን። እግዚአብሔር መጣ ወደ ኢያሱ። አይዞ በቃ ዘና በልና አይዞ በል። አይዞ ማለት ሁኔታ የለም ማለት አይደለም። አሊን ጅሬቹኒ አይዞ ማለት ጀባር ጀቹን የሆነ የተሳካ ህይወት አለ ማለት አይደለም። ጅሬኒ ሲጉ ተሚን ጅራጀቹኒ አይዞ ማለት ጀባር ጀቹን የቃሉ ትርጉም ኢካን ዱቢ ነገር አለ ግን በሰላም ታልፋለህ። ወይቱ ጅራማት ነጋን ደበርታ ውጊያ አለ ግን ታሸንፋለህ። አዲቱ ጅራሞ እንደብሰታ አንቀሳቀስና አይዞ በልል። ሶቾሲ ጀባር በቤት ላይ ያስፈራ ነገር አለ። ዋመን ከንከረሶዳች በመንገድ ላይ የወጣ አዋጅ አለ። ተረከን ከረ ለብሲ ባይ ጅራ ከሆስፒታል የወጣ አዋጅ አለ። ሆስፒታል ከሰ ለብሲ ባቴ ጅራ በትዳር ላይ የወጣ አዋጅ አለ። ቱር ከንከረ ለብሲ ባይ ጅራ በአገልግሎት ላይ የወጣ አዋጅ አለ። ከንከረ ለብሲ ባይ ጅራ በቸርቹስ የወጣ አዋጅ አለ። ከንከረ ለብሲ ባይ ጅራ እግዚአብሔር እንደዚህ ይላል፣ ዋቀየው ነከስቼ አይዞ አይነካህም፣ ጃባዲ ሲንቱጡ አይዞ አይደርስብህም። ጃባዲ ሲንጠቀብዱ አሜን።